ደም ግፊት አለባችሁ ተብሎ መጀመሪያ ሲነገራችሁ የምታደርጉት ነገር ምንድነው? ሰላም ዶክተር መድኃኒት እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። ብዙ ጊዜ ታካሚዎች ሌላ ቦታ ዲያግኖስ ሆነው ሲመጡ ወይም ደግሞ ቤታቸው ደም ግፊት መኖሩን አረጋግጠው እርምጃ ወስዶ ሲመጡ የሚያደርጓቸው የመጀመሪያ ሁለት ነገሮች፣ አንደኛው ጨው ይቀንሳሉ፣ ሁለተኛ ቡና ያቆማሉ። ስለነዚህ እርምጃዎች ሳይንስ ምን ይላል የሚለውን ልንገራችሁ። መጀመሪያ ስለ ቡናው ልንገራችሁ። ቡና በምንጠጣ ጊዜ ወዲያውኑ እንደጠጣን ደም ግፊታችንን ይጨምረዋል። ስለዚህ ወዲያው ጠጥታችሁ ወዲያው አትለቁ። ግን ወደ ከ3 ሰዓት በኋላ የሚኖረው ኢፌክት ግን ልክ እንደ ኤክሰርሳይዝ ምናምን ደም ግፊት ይቀንሳል። ስለዚህ ቡና መቀነስ ነው እንጂ ማቆም አያስፈልግም። ሁለተኛው ነገር ደግሞ ስለ ጨው ነው። ጨው ቀንሰናል ኦልሞስት ትተነዋል ይላሉ አንዳንድ ሰዎች፣ ግን ደም ግፊታቸው አይቀንስም። ይሄ የሚመጣበት ምክንያት ምንድነው? ኮሚኒቲ ውስጥ 26%፣ ደም ግፊት ታካሚዎች ውስጥ 11% ናቸው ሶልት ሴንሲቲቭ የሆኑ። ሶልት ሴንሲቲቭ ማለት ምንድነው? ወዲያው ጨው እንደበሉ ወዲያው ደም ግፊታቸው የሚጨምረው። ስለዚህ ጨው ቀንሳችሁ ደም ግፊቱ አልቀነሰም ማለት ጨውን መብላት መቀጠል አለባችሁ ማለት ሳይሆን፣ አንዳንድ ሰዎች ላይ እንደዚህ አይነት ነገር ስለሚጠበቅ ሌሎቹን እርምጃዎች ኢንቴንሲፋይ ማድረግ ነው። ስለዚህ በሌላ ቪዲዮ ምን አኗኗር እንቀይር ስንል፣ አመጋገብ እንቀይር ስንል ምን ማድረግ እንዳለብን እናወራለን።